የሩታና የአብርሽ መመለስ ያስደሰታችሁ ቤተሰቦች በሙሉ እንኳን ደስ አላችሁ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩት ጠይቃችኋለሁ። ታሟል፣ ጤነኛ አይደለም፣ መተት ተደርጎበታል፣ ልጁን አሳበድሽው እያሉ በጣም ብዙ ነገር ሲያደርጉባት እንደነበረ ሁላችሁም ታውቃላችሁ። ግና እንዳልታመመ አብርሃም ድራማውን ሲሰራ እንደነበረ በዙሪያ ያሉትን ማን ለሱ እንደሚያስብ ማን ጥሩ እንደሆነ እያወቀ የሄደበትን ጉዳይ ዛሬ ላይ ግልጽ አድርጎልን አይተናል። እነ ቡዜ እነ ዴቭ እንግዲህ የት ውስጥ ልትገቡ እንደምትችሉ ዛሬ ጥያቄ ነው ለእናንተ ማቀርብላችሁ። እንደዛ ስትከራከሩላት የነበረችው ሄርሜላ ራሱ ምን ውስጥ ነሽ የምጠይቀው አብርሃምን ምን አይነት ጸሎት ብታደርግ ነው እቺን የመሰለች እንቁ ልጅ የተሰጠ? በቃ እኔ አንተን መጠየቅ የምፈልገው ነገር ምን አይነት ጸሎት ብታደርግ ነው ሩታን የመሰለች ጀግና አንበሳ የሆነች ሚስት ያገኘው? በጣም በጉጉት ስንጠብቀው የነበረው ከአንድ ቀንም በፊት እኔ ስናገር የነበረው ትልቅ ሰርፕራይዝ አላቸው። ያም የሚሆነው አብርሃም ወደ አዲስ አበባ ይመጣል፣ ከአንድ ትልቅ ድርጅትም ደግሞ ሰርፕራይዝ ይደረጋል እያልኩ ስጮህ የነበረው ነገር ዛሬ በይፋ ይሄው ተደርጓል። ሁላችሁንም እንኳን ደስ አላችሁ። የአብርሽና የሩታ አንድ ላይ መሆን የሚያስደስታችሁ የነሱ ወደፊት በሳቅ በደስታ አንድ ላይ ሆኖ ማየት የምትፈልጉ ውድ ደጋግ ኢትዮጵያን በሀገር ውስጥም ከሀገር ውጭም ያላችሁ እንኳን ደስ አላችሁ። ይህም ቪዲዮ ስትጀምሩት ላይክ አድርጋችሁ ጀምሩ። ሸገር ሪያክትን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት ጠይቃችኋለን። ሸገር ሪያክት ተጀምሯል። ሰላም ጤና ይስጥልኝ። እንዴት አላችሁ ውድ ኢትዮጵያን? እንዴት ቆያችሁኝ? ያው እንግዲህ በጣም በጉጉት ስጠብቁት የነበረው ነገር ዛሬ ተፈጥሯል። እኔም በጣም ደስ ብሎኛል። ሁለቱም አንድ ላይ ሆኖ ማየት በጣም የምንፈልገው የምንጓጓለት ጉዳይ ነው። አብዛኞቻችሁ ደግሞ ልብ ያላላችሁት ጉዳይ አለ። እሱንም ወደኋላ በደንብ አብራራላችኋለሁ። ምክንያቱም አብዛኞቻችሁ ሩታና አብርሽ አንድ ላይ ሆኑ ቤትም ደግሞ ተሰጠው የሚለው ነገር ነው በጣም እንትን ሲላችሁ የነበረው። ግን ከዛም ደግሞ በዘለለ ትልቅዬ ነገር ተፈጥሯልና ሁሌም እንደማያደርገው በጣም ሰርፕራይዝ የሆነ ነገር እንግዲህ በቪዲዮ መሃል ላይ የማቀርብላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ እናንተ እንግዲህ በጥሞና አብራችሁን ከቆያችሁ ይሄን ነገር የማቀርብላችሁ ይሆናል። ይሄን ቪዲዮ ስትጀምሩት መጀመሪያው ላይ እንዳልኩትም ላይክ አድርጋችሁ እንድትጀምሩት ፈልጋለሁ። ሸገር ሪያክትን ሰብስክራይብ በማድረግ በየቀኑ እንግዲህ በእነ አብርሽ ጉዳይ የሚገራርሙ ትንተናዎችን ይዤላችሁ ቀርባለሁኝ። ወደ ዛሬው ቪዲዮ እናልፋለን። ሸገር ሪያክት ተጀምሯል። እንግዲህ መግቢያው ላይ እንደተናገርኩት ቤተሰብ እንግዲህ ሁላችሁንም የሚያስደስት ነገር ተፈጥሯል። በትናንትናው ዕለት እንግዲህ ጠላት አይኑ እያየ በጣም ብዙ የሚያስደስቱ ነገሮች ተፈጥረዋል። እንግዲህ እነ ቡዜ እነ ዴቭ እንግዲህ የት ውስጥ ልትገቡ እንደምትችሉ ዛሬ ጥያቄ ነው ለእናንተ ማቀርብላችሁ። እንደዛ ስትከራከሩላት የነበረችው ሄርሜላ ራሱ ምን ውስጥ ነሽ የሚያስብል ነገር ተፈጥሯል። ቤተሰብ በጣም የሚያስደስት ነገር ነው። እኔ ቀድሜም ተናግሬ ነበረ እነዚህ ሰዎች አንድ ላይ ይሆናሉ በጣም በቅርቡ ብዬ ተናግሬ ነበረ። ከአንድ ትልቅ ድርጅትም ደግሞ ትልቅ ስጦታ ሊሰጠው እንደሆነም ደግሞ እንግዲህ ውስጥ አዋቂ መረጃ አድራሺ ቀድሞ በነገረኝ መሰረት ለእናንተ ነገር አቅርቤላችሁ እንደነበረ ሁላችሁም ታውቃላችሁ። ያ ነገር ተፈጥሯል። በጣም ደስ የሚያሰኝ ነገር ነው። የሩታን ደስታ እንግዲህ በማየታችን በጣም ደስ ብሎኛል። ሁሌም ሩታ እንደዚህ ሆና በማየቴ በጣም ደስተኛ ነኝ። ምክንያቱም በጣም ብዙ ተወረዶችን አሳልፋን የመጣችና አስቡት እቺ ልጅ በባሏ ምን ያክል ደስተኛ እንደሆነች የሱ ቤተሰቦች ሊጥሉት ስንት እንደፈለጉ ስንት ነገር ሲያደርጉበት በህመም ሲያማኙ ሟል፣ ጤነኛ አይደለም፣ መተት ተደርጎበታል፣ ልጁን አሳበድሽው እያሉ በጣም ብዙ ነገር ሲያደርጉባት እንደነበረ ሁላችሁም ታውቃላችሁ። ግና ያንን ነገር ተቋቁማ ጀግኒት ያንን ነገር ሁሉ ተቋቁማ እያንዳንዷን ነገር ደግሞ አልፋ ዛሬ ላይ እንደዚህ ሆና በማየቴ በጣም ደስተኛ ነኝ። ከዚህም በላይ ደግሞ ይገባሻል፣ አንቺ በጣም ምርጥ ሴት ነሽ። እኔ የምጠይቀው አብርሃምን ምን አይነት ጸሎት ብታደርግ ነው እቺን የመሰለች እንቁ ልጅ የተሰጠ? በቃ እኔ አንተን መጠየቅ የምፈልገው ነገር ምን አይነት ጸሎት ብታደርግ ነው ሩታን የመሰለች ጀግና አንበሳ የሆነች ሚስት ያገኘው? እንዴትስ ብትጸልይ ነው? በቃ ይሄን ነገር አንተ ለኛ ለአድናቂዎች ለተከታዮች እንድትነግረን እንፈልጋለን። ምክንያቱም ሁላችንም እንደሱ አይነት ሚስት እንዲሰጠን ነው እንፈልግ። እህት ነች፣ ጓደኛ ነች፣ ሚስት ነች፣ እናት ነች፣ የልጅ እናት ነች። በቃ አስቡት እስኪ ይሄን ሁሉ ነገር ቻል አድርጋ ቤተሰቦቹ እንደዛ ሲሆኑበት እንደዛ ሲያርቁት ለማይሆን ሰው ሊደሩት
ስውት ለሄርሜላ ገንዘብ ለከፈለቻቸው ሰው ይሄን ሁሉ ነገር ስታደርግ ለነበረች እሷንና እሱን ለመለየት ስንት ነገር ሲጥር ለነበረች ሴት ነው እንግዲህ ሲከራከሩ የቆዩት። እነዛ ሰዎች ዛሬ ላይ ምን ይውጣችሁ እንደሆነ እስኪ ሁላችሁም ይሄን ነገር እንድጠይቁልኝ ፈልጋለሁ። ኮሜንት ላይ ሁላችሁም እየገባችሁ ደስታችሁ እንድትገልጹላችሁ ፈልጋለሁ። እነዚህ ሰዎች ዛሬ እንደዚህ ደስተኛ ሆነው በማየታችን እኛም ደስታችንን ልናሳያቸው ልንገልጽላቸው ይገባል። ነገ ከነገ በኋላ ከዚህም በላይ ከፍ ያለ ነገር እንደሚኖር ደግሞ በጣም እርግጠኛ ሆኜ ነው የምነግራችሁ። በቅርቡም የሉሌ 9ኛ ወር ይከበራልና እዛም ላይ ደግሞ ትልቅ ነገር ጠብቁ። እኔ ቀድሜ ብዙ ነገሮችን እንደዚህ የምነግራችሁ እናንተም በደንብ የነሱ ተከታይ እንደሆናችሁ ስለማቅ ነው። ቤተሰብነታችሁ እንድታጠነክሩ ስለነሱ ያላችሁ ፍቅር በደንብ እንዲጠነክር ስለምፈልግ ነው እንደዚህ አይነት ነገሮችን እምነግራችሁ። ዛሬ ላይ እንግዲህ ደስታችን የሚሆነው የአብርሽን 500,000 ሰብስክራይበር መግባት በማስመልከት እንግዲህ ቴምር ጸዴ ነገር ለሱ አቅርቦለታልና በጣም የሚያስደስት ነገር ነው። ይበል የሚያሰኝ ነው። የሚገባውም ሰው ነው። በጣም ለፍቷል። በጣም ብዙ ነገር አድርጓል። በዙሪያው ያሉትንም ሰዎች የሚቀይር ሰው ነው። ከነሱ ምን አገኛለሁ ሳይል ለነሱ የሚሰጥ በጣም ምርጥ ሰው እንደሆነ በዙሪያው ያለን ሰዎች እናውቃለንና አብርሽ ከዚህም በላይ ይገባሃል። በጣም ጥሩ ነገር ነው እየተደረገ ያለውና ከዚህም በላይ ሆኖልክ 500 600 700 800 1 ሚሊዮንም እንደምትገባ ተስፋ እናደርጋለንና ለዛ ቀን ሁላችንም የሚያብቃን። አንተና ሩታዬም ደግሞ አንድ ላይ ሆናችሁ በማየታችን በጣም ደስተኞች እንደሆነን ሁላችንም ልንገልጽላችሁ ይገባል። ኮሜንት ላይ እንድትጽፉላችሁ ፈልጋለሁ ቤተሰብ። ከዚህም በላይ የነሱን ደስታ ማየት ስላለብን የነሱን ውድቀት፣ የነሱን መሰናከል፣ የነሱን ከመንገድ የመቅረት ፍላጎት ያላቸው በሱ ዙሪያ ያሉና በሷ ዙሪያ ያሉ መጥፎ ሰዎች ዛሬ ላይ ይህንን ቀን ደርሶ በማየታቸው በጣም ደስተኛ ነኝ። ገና ከዚህ በላይ የሚቃጠሉበት ነገር ከሰሞኑ ታገኛላችሁ። በጣም በእርግጠኝነት ነው ይህንን መግረብ ቪዲዮ መግቢያ ላይ እንግዲህ ደግሞ እንደነገርኳችሁ በጣም ያስደነቀኝና በጣም ያስደሰተኝ ነገር ማለት ነው አብርሃም ሁላችንም እንደምንለው አብርሃም እንዳልታመመ አብርሃም ድራማውን ሲሰራ እንደነበረ በዙሪያው ያሉትን ማን ለሱ እንደሚያስብ ማን ጥሩ እንደሆነ እያወቀ የሄደበትን ጉዳይ ዛሬ ላይ ግልጽ አድርጎልን አይተናል። አብርሃም ቪዲዮ ላይ እንዳያችሁት ምንም እንዳልተፈጠረ ከቴምር ፕሮፐርቲስ ከመጣው ሰውዬ ጋራ በስነ ስርዓት ሲያወራ ከሩታም ጋራ በስነ ስርዓት ነገሮችን ቃላቶችን ሲለዋወጥ እንደነበረ ሁላችሁም አይታችኋልና በጣም ያስገረመኝ ያስደነቀኝ ጉዳይ ነው ይሄ ነገር። ምክንያቱም አብርሃምን ከዚህ በፊት ታሟል ጤነኛ አይደለም እያሉ እንደዛ ሲለፈልፉበት የነበሩን ሰዎች አፍ ማዘጊያ ነገር ያገኘው እሱ ራሱ በራሱ መንገድ ነውና ይሄ በጣም የሚያስደስት ነገር ነው። በእንደዚህ አይነት ሁኔታ አብርሃም ተቺዎቹን መንገድ ላይ ሊያስቀሩት የፈለጉትን እነዛ ርኩስ መንፈስ የተጠናወታቸውን ቤተሰቦቹን ያሁን ሁሉ ነገር ሲያደርጉበት የነበሩትን ሰዎች በሙሉ ከራሱ ለማራቅ ያደረገበትን መንገድ ሳላደንቅ አላልፍምና ዛሬ ላይ እንግዲህ እንዳያችሁት አብርሃም በስነ ስርዓት ሁሉንም ነገር ሲያወራ ነበረ። ሁሉንም ነገር ደግሞ ከሰውየውም ጋር ከሩታን ጋር በደንብ ሲያወራ ነበርና ልብ ካላችሁ አስቡት። የታመመ ሰው እዚህ ጋር መጥቶ ፊርማ አይፈራረም። ይሄን ነገር ሁላችሁም ልብ እንድትሉ ትፈልጋለሁ። የታመመ ሰው ጤነኛ ያልሆነ ሰው እዚህ ጋር መጥቶ እንደዚህ አይነት ነገር ሊያደርግ አይችልም በቃና አብርሃም በሙሉ ፐርሰንት ምነግራችሁ ነገር በጣም ጤነኛ ነው። ከዚህም በላይ ደግሞ ገና በጣም ብዙ ነገር ታያላችሁ። ሄርሜላን ማራቅ የፈለገበት ነገር ስለነበረ ነው። አብርሃም ጭንቅላቱ ላይ ብቻ ነው ሄርሜላ ያለች፣ ልቡ ላይ ያለችው ሩታና ሩታ ብቻ ነች። ጭንቅላቱ ላይም ደግሞ የገባችሁ በነዛ መጥፎ ሐሳብ በሚያቀርቡ ቤተሰቦቹ አማካኝነት ነው እንጂ አብርሃም ሄርሜላን ከመጀመሪያውም ወዷት አያቅም፣ ሊወዳትም አይችልም። ልብ ካላችሁ ሁላችሁም ከዚህ በፊት የነሱ አድናቂ የነሱ ቤተሰብ ነን የምትሉ ሰዎች ልብ ብላችሁ አይታችሁ ከሆነ ከዚህ በፊት ሲለቀቁ የነበሩት ቪዲዮዎች ላይ አብርሃም አንዱን ቪዲዮ ላይ አፈቅርሻለሁ እወድሻለሁ ብሎ አያውቅም። የዛች የቀለበት ቀን ፕሮግራም ላይ ብቻ ነው ያችንም ያደረገው። ያንንም ያደረገበት ምክንያት በቤተሰቦቹ ጫና፣ እሷን በምታደርግበት ጫና፣ ከሩታዬ ጋርም ደግሞ በነበረው አንዳንድ አላስፈላጊ ነገሮች ያው እንደ ወንድ ልጅ የማይሆን ነገር ውሳኔ ወስኖ ነበረ። ግን አሁን ያ ነገር ገብቶት ከስተቱ ተምሮ አብርሃም ወደ ራሱ ቀልብ ሲመለስ ልክ እንዳልነበረ ሲያቅ አሁን ወደ ሩታ መመለስ እንዳለበት አውቁ ሁሉንም ነገር አስተካክሎ ከሩታ ጋር እንደሚቀጥል እርግጠኛ ሆነናል። ከዚህም በላይ ደግሞ አብራችሁ ሆናችሁ ሌሎች ልጆች ተወልደው ፍቅራችሁ ጎመራ ነው አይደል የሚባለው፣ እንደዛ ሆኖ አንድ ላይ ሆናችሁ ደግሞ ከዚህም በላይ 600 700 800 1 ሚሊዮን በቅርቡ እንደምታከብሩ ተስፋ እናደርጋለን። ሁላችሁም የነሱ ፍቅር ያለባችሁ የነሱ አድናቂ ሆናችሁ የነሱ ቤተሰብ ሆናችሁ ኮሜንት ላይ የገባችሁ ፍቅራችሁ እንድትገልጹላችሁ ፈልጋለሁ።
ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ደስታችሁ ደስታዬ ነው የምትሉ ሰዎች ኮሜንት ላይ በደንብ ጻፉላቸው። ይሄን ቪዲዮ እነሱም ስለሚያዩት ነው ይሄንን እምላችሁ። ሐሳብ አስተያየት መጻፍ እንዳይረሳ። ቤተሰብ በያላችሁበት ሰላማችሁ ይብዛ። ሸገር ሪያክት ይመቻችሁ።